የሳምንቱ አንኳር ዘገባዎች። ሜድሮክ የህፃናት የግሉኮስ መድኃኒቶችን ማምረት ጀመረ። ለክረምት የመምህራን የትምህርት ደረጃ ማሻሻያ ስልጠና አዲስ ማዕቀፍ ተዘጋጀ። በአዲስ አበባ ከ140 ሺህ በላይ አሽከርካሪዎች ላይ የህግ እርምጃ መወሰዱ ተገለጸ። አስገዳጅ የጥራትና የደህንነት ምርመራ የሚደረግባቸው ከውጭ የሚገቡ የምግብ አይነቶች ይፋ ሆኑ። ይህ ምን ከማን ነው? ወደ ዝርዝር ዘገባው እናልፋለን። የሜድሮክ ኢንቨስትመንት ግሩፕ አካል የሆነው ፋርማኪዩር የክሊኒካል ክፍተቶችን ሙሉ በሙሉ የሚሞሉ 7 አይነት በግሉኮስ መልክ የሚሰጡ አይቪ ፍሉድ የህፃናት መድኃኒቶችን በይፋ አስተዋወቀ። በ100 ሚሊ ሊትር ተዘጋጅተው የቀረቡት እነዚህ ምርቶች ቀደም ሲል መድኃኒቶቹን ከውጭ ለማስገባት ይባክን የነበረውን ከፍተኛ የውጭ ምንዛሬ በከፍተኛ ደረጃ የሚያድኑ ናቸው። የፋርማኪዩር ዋና ስራ አስኪያጅ አቶ ሰለሞን ገብረ አማኑኤል ምርቶቹ የሀገር ውስጥ የመድኃኒት አቅርቦት ዋስትናን የሚያረጋግጡ ከመሆናቸውም በላይ ዓለም አቀፍ የአቅርቦት ሰንሰለት መስተጓጎል በሚኖርበት ጊዜ እንኳ መሰረታዊ መድኃኒቶች በሀገር ውስጥ በቀላሉና በወቅቱ እንዲገኙ ትልቅ አቅም ይፈጥራሉ ብለዋል። በማስተዋወቂያ መድረኩ ላይ የተገኙት የጤና ሚኒስትር ዴኤታ ፍሬሕይወት አበበ ኢትዮጵያ ከ3 ዓመታት በፊት መድኃኒቶችን በሀገር ውስጥ የማምረት አቅሟ 8% ብቻ የነበረ ቢሆንም አሁን ላይ ግን ይህንን አሃዝ ወደ 44% ማሳደግ መቻሉን ገልጸዋል። ትምህርት ሚኒስቴር ያዘጋጀው በክረምት የመምህራን የትምህርት ደረጃ ማሻሻያ ስልጠና አዲስ ማዕቀፍ መምህራን በክረምት ስልጠና ከዲፕሎማ ወደ መጀመሪያ ዲግሪ የሚሸጋገሩበት መሆኑ ተገልጿል። ሚኒስትሩ ለሁሉም ዩኒቨርሲቲዎች በላከው ደብዳቤ ከአጠቃላይ ስርዓተ ትምህርት ለውጥ ጋር ተያይዞ ከ2012 ዓ.ም ጀምሮ በክረምት የመምህራን የትምህርት ደረጃ ማሻሻያ ስልጠና ወደ ዩኒቨርሲቲዎች ማስገባት መቋረጡን በማስታወስ በቀጣይ በአዲስ ስርዓተ ትምህርት መሰረት በተዘጋጀው የስልጠና ማዕቀፍ በክረምት የመምህራን የትምህርት ደረጃ ማሻሻያ ስልጠና የሚሰጥ መሆኑን ገልጿል። በ2018 ዓ.ም የክረምት ስልጠናውን ለመስጠት 8 አሰልጣኝ ዩኒቨርሲቲዎች ተመርጠዋል። እነዚህም ኮተቤ የትምህርት ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሐረማያ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና አርባ ምንጭ ዩኒቨርሲቲ ናቸው። ከ2011 ዓ.ም በፊት ስልጠና ጀምረው ያላጠናቀቁ መምህራን ከዚህ በፊት በተሰጠው ውሳኔ መሰረት እንዲያጠናቅቁ እንዲደረግ ተወስኗል። በተጠናቀቀው በጀት ዓመት በአዲስ አበባ ከተማ በራዳርና በጂፒኤስ ቴክኖሎጂ የታገዘ ጥብቅ ቁጥጥር በማድረግ የትራፊክ ደንብ የተላለፉ ከ140 ሺህ በላይ አሽከርካሪዎች ላይ አስተማሪ እርምጃ መወሰዱን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታወቀ። ከተፈቀደው የፍጥነት ወሰን በላይ ማሽከርከር ከፍተኛውን ቁጥር የሚይዝ ሲሆን 122099 አሽከርካሪዎች ላይ የህግ እርምጃ ተወስዷል። 3356 መጠጥና አደንዛዥ ዕፅ ወስደው ሲያሽከረክሩ የተገኙ 4471 የደህንነት ቀበቶ ሳያስሩ ማሽከርከር፣ 10334 ተንቀሳቃሽ ስልክ እያነጋገሩ ያሽከረከሩ አሽከርካሪዎች መቀጣታቸው ተገልጿል። በሞተር ሳይክል አሽከርካሪዎች ላይ በተደረገ የጂፒኤስ እና የአካል ቁጥጥር የጭንቅላት መከላከያ ኮፍያ ወይም ሄልሜት ሳያደርጉና ተያያዥ ደንቦችን በመጣስ የተገኙ 1146 አሽከርካሪዎች ላይ እርምጃ መወሰዱ ተነግሯል። ይህ በቴክኖሎጂ የታገዘ የቁጥጥር ስራ የመንገድ ተጠቃሚዎችን ደህንነት ከመጠበቅና በትራፊክ አደጋ ምክንያት የሚጠፋውን ሕይወትና ንብረት ከመታደግ አንጻር ከፍተኛ ፋይዳ እያበረከተ እንደሚገኝ ባለስልጣኑ አስታውቋል። የኢትዮጵያ ምግብና መድኃኒት ባለስልጣን አብዛኛው የህብረተሰብ ክፍል የሚጠቀምባቸውና አስገዳጅ የጥራት የደህንነት ምርመራ የሚደረግባቸው ከውጪ የሚገቡ 44 የምግብ አይነቶችን ይፋ አደረገ። ባለስልጣኑ የምግብ ምርቶች ከውጭ ወደ ሀገር ውስጥ በሚገቡበት ወቅት
ጥራትና ደህንነታቸውን ለማረጋገጥ ናሙና የሚወሰድበት ምርት ወይም የምግብ ኮንሳይመንት ቴክኒካዊ የአሰራር መመሪያ ሐምሌ 1 ቀን 2018 ዓ.ም አውጥቷል። የምግብ ኮንሳይመንት ጥራትና ምርመራ ዋና ዓላማ ወደ ሀገር ውስጥ የሚገቡ ምርቶች ጥራትና ደህንነትን ለማረጋገጥ ስጋት ተኮር ከሆኑ ምግቦች ናሙና በመውሰድ በላብራቶሪ እንዲፈተሹ ማድረግ፣ ችግር ያለባቸውን የምግብ ምርቶች ሰብስታንዳርድ ፕሮዳክትስ ወደ ሀገር ውስጥ ገብተው ገበያ ውስጥ እንዳይገኙ አስፈላጊውን እርምጃ መውሰድና የህብረተሰቡን ጤና ለመጠበቅ የሚያስችል አሰራር ለመዘርጋት መሆኑ ተገልጿል። ሩዝ፣ ቴምር፣ ስኳር፣ ምስር፣ ፓስታ፣ መካሮኒ፣ እርሾና የማብኪያ ዱቄት፣ ቢጫ ተርክክ፣ የታሸገ ተፈጥሯዊ ማር፣ የወይራ ዘይት፣ ፍሬው የወጣለት የወይራ ዘይት በአንድ ዓመት ጊዜ ውስጥ ለኮንሳይመንት ጥራት ምርመራ ሽፋን የሚያገኙ የተመረጡ የምግብ አይነቶች ናቸው ተብለዋል። ሌሎች የተመረጡ ምግቦች በአንጻሩ በ6 ወራት ውስጥ የጥራትና የደህንነት ምርመራ ሽፋን እንደሚያገኙ ተገልጿል።